ወይዘሮ ታደሉ ጥላውን የደራ ጉንዶ መስቀል ከተማ ነዋሪ ሲሆኑ ከ9 ዓመት በፊት የማህፀን ካንሰር ታመው በአካባቢ ሕክምና ስለሌለ ወደ አዲስ አበባ ዩኒቨርሲቲ ሕክምና ፋካልቲ የጥቁር አንበሳ አጠቃላይ ስፔሻላይዝድ ሆስፒታል ሪፈር ተጽፎላቸው ሕክምናቸውን እየተከታተሉ ይገኛሉ። እነዚህ ዓመታት ለወይዘሮ ታደሉ ከህመማቸው የሚታገሉበት ብቻ ሳይሆን ሀብት ንብረታቸውን ያጡበት የሰው ፊት ያዩበት የመከራ ጊዜያቸው እንደነበረ ይገልጻሉ። ዛሬ 9 ዓመት ነው ኦፕሬሽን ያንኩት ከሞ ከጨራሪ መወሰርኩት ግን ከተተሉ ያው ነው አሁን በየሶስት ወሩ መመላለስ ነው አላቆምኩም። ዛሬ ማለቀቀኝ ወጪ ደግሞ በየቀኑ ነው ምን ጠየቀው መለያን ይጣጋለን ያወጣው ስንት ሶስት ቦታ ነው የሸኩት እንኳን ባዶ ነው የቀረሁኝ። ድሮ ሳጠራቅም የኖርኩት እዙ ላይ ነው ያለቀው። በኋላ ለማና ገባው እንደገና ዘመድ አዝማዱ እየረዳኝ ነው አሁን ደግሞ እና ሁሉ ነገር እንጨርሻለሁ ተነፍሳ ይበልጥም ብዬ። ይህ አሳዛኝ እውነት የብዙ ኢትዮጵያውያን ታሪክም ነው። የካቲት 28 ጥቁር አንበሳ ገባው ምርመራ ጀመርኩ 6 ወር አሁን 9ኛ ወሬ ነው። ይሄን ያህል ጊዜ ተመላልሰን ትራንስፖርት ያልጋ እየከፈል በቀጠሮ ነው ደግሞ ያው ምርመራ ነው ማሽን ብቻ 8 ሺህ ብር እየከፈልኩ 5 ጊዜ ገባው። አሁን ኪሞ 6 ጊዜ በሃንድ ባሰጡኝ 15 ጨረራ አዘዙልኝ። ሰባቱን እንደተመታው ማሽን ተበላሽ ያናሽ እንደረ ወጪ ከሰለ ደረዳ አብርዳ እዚህ ከመምጣታችን በፊት ብዙ ወጪ አውጥተናል፣ ብዙ ደክመናል። ከብቶቻችንን ሸጠን ጨረስን። መሬታችንን እስክንሸጥ ድረስ ብዙ ደክመናል። ሕክምናውን አተን ብዙ ቦታ ደክመናል። ሶዶ ሄደንም አልሳካ ብሎን ነው እዚህ ሲፈቅድልን የመጣ ነው። እነዚህ እናቶች ቢቻልና ይህ ቢደረግ ይላሉ። መላ ቢገኝልን እንደዚሁ መድኃኒቱ በአገራችን ቢገኝልን ቢላክልን የሚሰራም ቢገኝልን እዛው በአገራችን ብንቸገር ብንረዳ ጥሩ ነገር ይመስለኛል። ሰው ችግር ነው ምንም ነገር ለኛ ጋር ደግሞ ጤና ጣቢያ ነው ሆስፒታል እንኳን የማይሰራ ነው። እዛ ጋር ቢሆንልን ግን በጣም ይቀለን ነበር ለሁላችንም። ግማሹ ያለቀ ግማሹ እዚህ ይደርሳል። ይሄን ያላወቀ ደግሞ እዛው ይቀራል እና እዛ ቢኖር ደስ ይለናል። በየሀገራችን እንደዚህ አይነት መድኃኒትና ሆስፒታል ቢኖር ደስ ይለኛል። እኔ በበኩሌ በየሀገራችን ቢቆምልን ይቀላል። እዚህ ድረስ ማንጫው መከራ ነው፣ መንገዱ ራቀ። የኢትዮጵያ ኒውክሌር ፕሮግራም ለሰላማዊ ዓላማ ከሚውሉለት ዘርፎች መካከል አንዱ የጤና አጠባበቅ ነው። ኒውክሌር ቴክኖሎጂው ለካንሰር ጨረር ሕክምና ወሳኝ ነው። ኢትዮጵያ ውስጥ ኒውክሌር ሜዲሲን መስፋፋት ባለበት ደረጃ አልተስፋፋም። አሁን ለምሳሌ ሲቲ ስካን የመጣበት ጊዜ ኤምአርአይ የመጣበት ጊዜን ስናይ በጣም እርሜው በጣም አጭር ነው። የኤምአርአይ እና የሲቲ ማለት ነው። ኒውክሌር ሜዲሲን ከድሮም የነበረ ነውና እኛ ብናመርት እዚሁ በሀገር ቢመረት አንደኛ በኒውክሌር ሜዲሲን ብቻ የሚሰሩ የምርመራና የሕክምና አይነቶች አሉ። ብዙ ህይወትን የሚያድን ምርመራም አለ ሕክምናም አለ በኒውክሌር ሜዲሲን ማለት ነው። ግን ይሄ ሕክምና ዘርፍ አልተስፋፋም። ለምንድን ነው ያልተስፋፋው? የኛ የራሳችን የሆነ ሪሰርች ሪአክተርና ማምረት ስላልቻለን ነው። ስቲል ከውጭ ነው ያመጣን ያለ ነው ማለት ነው። ይህ ፕሮግራም እውን ቢሆን ወይዘሮ ታደሉና መሰሎቻቸው ከእንግዲህ ከቀያቸው ርቀው መሄድ አይተበቀባቸውም። ገንዘባቸውም አይባክንም። የላቀ የጨረር ሕክምና በአካባቢያቸው ያገኛሉ። ይህ ደግሞ የጤና አገልግሎትን ፍትሃዊነት ማረጋገጥና ዜጎችን ከማያስፈልግ የጉዞና የገንዘብ ጫና መታደግ ማለት ነው። የኒውክሌር ኃይል ለጤናው ዘርፍ የቴክኖሎጂ አቅም በመፍጠር የብዙ ታካሚዎችን ሕይወት ሊያድን የሚችል ቴክኖሎጂ ስለመሆኑ ይነገራል።